አንዲት የጽዳት ሰራተኛ በአንድ ትልቅ ካፌቴሪያ ውስጥ ስትሰራ አንዲት ምስኪን ሴት ለቆሻሻ የተዘጋጀውን የተረፈ ምግብ በፌስታል ይዛ በድብቅ ስትወጣ አየቻት። የጽዳት ሰራተኛዋ በንዴት ጮኸችባት። አንቺ ሴትዮ ቁሚ! አሁን ከኩሽና ውስጥ ምግብ ሰረቅሽ አይደል? ምስኪኗ ሴት ድምጿ እየተቀጠቀጠ የሚጣሉ እኮ ናቸው ለማንም አይጠቅሙም ብላ መለሰች። አምጪው እስቲ አለች የጽዳት ሰራተኛዋ እየጮኸች። ሴትየዋ በእጇ ያዘችውን ፌስታል በኃይል ነጥቃ ወሰደችባት። ሴትየዋ እያለቀሰች ምን እያረግሽ ነው እባክሽን ስትል ጠየቀች። እንዴት ከድርጅቱ ለመስረቅ ትደፈሪያለሽ? ያለ ፈቃድ ስለገባሽ $30 ቅጣት መክፈል አለብሽ። አሁኑኑ ክፈይ አለች የጽዳት ሰራተኛዋ። $30? እኔ እኮ በየቀኑ ለተረፈ ምግብ እመጣለሁ። ማንም እስካሁን ከልክሎኝ አያውቅም አለች ሴትየዋ። ኦሆ ለካ እንደዛ ነው። በየቀኑ ትሰርቂ ነበር ማለት ነው። ዛሬ እጅ ከፍንጅ በመያዝሽ እግዚአብሔር ይመስገን። ስለዚህ ለቅጣቱና እስካሁን ለወሰድሽው ሁሉ $100 መክፈል አለብሽ ብላ ድምጿን ከፍ አደረገች። ምስኪኗ ሴት ተማጸነች። እባክሽን እሜቴ፣ ይህ እኮ ቤት ያሉትን 3 ልጆችን የማበላበት ብቸኛ ተስፋዬ ነው። ካልወሰድኩት ይጣላል እኮ። አያገባኝም፣ ክፈይ። ካልሆነ የአክስቴን ልጅ የዚህን ቦታ ስራ አስኪያጅ እጠራዋለሁ። ያኔ የሚፈጠረውን ነገር አትወጂውም ብላ በአክስቷ ልጅ ስልጣን አስፈራራቻት። ሴትየዋ አማራጭ ስላልነበራት ለልጆቿ መድኃኒትና ዳቦ ለመግዛት ያጠራቀመችውን ጥቂት ገንዘብ አወጣች። የጽዳት ሰራተኛዋም ወዲያው ነጠቀቻት። አሁን ምግቡን ጣይና ከዚህ ውጪ ድጋሚ እንዳላይሽ ብላ አባረረቻት። ሴትየዋ እያለቀሰች ወጣ እንደሄደች የጽዳት ሰራተኛዋ ያንኑ ከደሃዋ ሴት የነጠቀችውን የተረፈ ምግብ እሷ ራሷ ልትበላው አነሳችው። ልክ በዚህ ጊዜ ሁሉንም ነገር በካሜራ ስትመለከት የነበረችው የካፌቴሪያው ዋና ስራ አስኪያጅ ወይም አለቃ ከመኪናዋ ወርዳ ደሃዋ ሴት ተመልሳ እንድትመጣ ጠራቻት። ሚስ ቴይለር አለች አለቃዋ በጥብቅ ድምፅ ወደ የጽዳት ሰራተኛዋ እየተመለከተች። እንዴት ለተረፈ ምግብና ለሚጣል ቆሻሻ ምስኪን ሰው ታስከፊያለሽ? ያውም ለራስሽ ልትበዩ ስትል ጠየቀች። አለቃ ያለ ፈቃድ ገብታ እኮ ስለያስኳት ነው። ታውቂያለሽ፣ በየቦታው መጥፎና ሌባ ሰዎች አሉ፣ ድርጅቱን ለመጠበቅ ነው ብላ ዋሸች። አለቃዋ ፊቷን አኮማተረች። ይቺ ሴት ባሏ ሞቶባታል። ልክ እንዳንቺ ሁሉ እሷን ቤተሰቧን ለመመገብ በድህነት ትታገላለች። አንቺ ግን ስልጣንሽን ተጠቅመሽ ጨካኝ ሆንሽ። እዚህም የተከተርሽው የአክስትሽ ልጅ ስለለመነኝ እንጂ ብቁ ሆነሽ እንዳልሆነና ስነ ምግባር እንደሌለሽ ታውቂያለሽ። ይቅርታ አለቃ፣ ራሴን አሻሽላለሁ፣ ድጋሚ አይፈጠርም ብላ ለመነች። መሻሸል እጅ ከፍንጅ ባላይሽ ኖሮ ይህን ክፉ ድርጊትሽንና የደሃ ጉሮሮ መዝጋትሽን ትከትይበት ነበር። ሰብአዊነት የለሽም። ገንዘቧን መልሽላትና አሁኑኑ ከድርጅቴ ውጪልኝ፣ ተባረሽ አለቻት። ስልጣን ሲሰጠን ለሌሎች መከታን እንጂ መጋኛ መሆን አይደለም። የደሃ እንባ ይፈሳል እንጂ መሬት አይወድቅም። ፍትህ ትዘገያለች እንጂ አትከርም። ለወገን ማዘንና መርዳት ሲቻል መጨክጨን መጨረሻው ውድቀት ነው። ላይክ ሼር እንዳይረሳ።